ነገር የውለሰሚ እጅግ አስደንጋጭና የሚዘገንን ነው። በዚች ሀገር የሚካሄደው ጥንቆላ ከሌሎች ሀገራት የተለየና በእጅጉ የከፋ ነው። የሚጠነቆለው በሰንደል፣ በዕጣን፣ በዶሮ ወይ በድቤ ሳይሆን በተቆራረጡ የሰው ልጅ የሰውነት ክፍሎች ነው። በዚች አደገኛ ሀገር ተገሎና ተቆራርጦ መሞት የተለመደ ነው። በዚህ መልኩ ተገሎ የተጣለ ትራፊ የሰው ስጋ ቁርጥራጭን ማግኘትም አስደንጋጭነቱ የቀረ የዕለት ተዕለት ሂደት ነው። በርካቶች ስልጣን ለማግኘት ወይም ከበርቴ ለመሆን ሰዎችን አስገድለው ሰውነታቸው እንዲቆራረጥ ካደረጉ በኋላ በዋጋው መሰረት ለገዳዮቹ ክፍያ ከፍለው የራስ ቅልን ጨምሮ የተቆራረጡትን አካሎች ወደ ጠንቋይ ይዘው ይሄዳሉ። እነዚህ ጠንቋዮች ከመታመናቸው የተነሳ ስልጣን ፈላጊ የሆኑ የሴኔጋል፣ የጊኒና የሌሎች ሀገራት ፖለቲከኞችም ወደ ጠንቋዮቹ ይመጣሉ። ከባለስልጣናት እስከ ተደራጁ ቡድኖች ለዚሁ ተግባር ሕፃናት ልጆችን አግተው አካላቸውን ቆራርጠውና አድርቀው ይሸጣሉ። የሀገሬው ሕዝብ ለፖሊስ አቤት እንዳይል የሀገሪቷ ፖሊሶች የጠንቋዮቹ ካዳሚ የሆኑና ከሚያስጠነቁሉት መሃል ናቸው። Ayo metete uro ko ba ka jima minga an ga mi do funta adi fami ko to no kanto yake putang sane to no yen ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በሚዘገንንና በሚሰቀጥጥ መልኩ የጥንቆላ ስነ ስርዓት ስለሚካሄድበት ሂደትና ስለ ተሳታፊዎቹ እናወጋችኋለን። ሳሊ ኮሎኮህ የ11 ዓመት ልጇ ከ4 ዓመት በፊት ብላክ ማጂክ በተባለ ጥንቆላ የተነሳ ተገሎ ማንም የተጠረጠረና ለፍርድ የቀረበ ባለመኖሩ ትንገበገባለች። ለቢቢሲ አፍሪካ ህመም ውስጥ ነኝ፣ ልጄን ገደሉት፣ ግን ሁሉም ዝም አለ ስትል የልጇ ፓፓዮ ወሳኝ የአካል ክፍሎቹ አይኖቹንና አንድ እጁን ጨምሮ ሰውነቱ በሙሉ እንዴት ተወስዶ እንዳገኘችው ትገልጻለች። የሳሊ ልጅ አሳ ለመሸጥ ወደ ገበያ በሄደበት ሰዓት አለመመለሱን ተከትሎ ቤተሰቡ ለ2 ቀን ያህል ፈለገም። መጨረሻ ላይ ግን ያገኘው በእርግጥም ተቆራርጦ በጉድጓድ ውስጥ የተጣለ አስክሬኑን ብቻ ነበር። ልጆቻችንን ሁሌም ጥንቁቅ እንዲሆኑ ነው የምንነግራቸው። ገበያ ቃለ መሸጥ የሚሄዱ ከሆነ እንኳን ወደ ጫፍ አትሄዱ፣ ከማታውቁት ሰው ምንም ነገር አትቀበሉ እንላለን። ግን ይህ ነገር በተደጋጋሚ ነው በዚህ ሀገር የሚከሰተው። በማዕከላዊ ሴራሊዮን በተደጋጋሚ ሀገሬው ጁጁ በማለት ከሚጠራው ጥንቆላ ጋር የተያያዙ በርካታ ነገሮች የሚነሱ ሲሆን የሀገሪቷ ባለስልጣናት ግን በቂ ምርመራ ሲያደርጉ አይታይም። በፓፓዮ ጉዳይ ፖሊስ ለጥንቆላ ተብሎ እየተገደለ መሆኑን እንኳን ማረጋገጥ ያልፈለገ ሲሆን አንድ ሰው የሚገደለው ጁጁ እየተባለ የሚጠራውን የጥንቆላ ስርዓት የሚያካሄዱ ሰዎችን የሰውነት ክፍሎቹን ወስደው ለጥንቆላው ለመጠቀም ነው። በእንዲህ አይነት የጥንቆላ ተግባር ላይ የተሰማሩ ሰዎች ሀብትና ስልጣንን ለደንበኞቻቸው ቃል ይገባሉ። ደንበኞቻቸውም እነዚህን አጭበርባሪ ጠንቋዮች የሚሉትን ሁሉ እውነት እንደሆነ በማመን ዳጎስ ያለ ገንዘብን ይከፍላሉ። በዚህም ባለስልጣን እንሆናለን፣ ሀብታም እንሆናለን ብለው ያስባሉ።
8.9 ሚሊዮን ሕዝብ ባላት ሴራሊዮን አንድ የአስክሬን ምርመራ ባለሙያ ብቻ ያላት ሲሆን ባለስልጣናት ከፍተኛ የሆነ የባለሙያና የገንዘብ እጥረት ስላለባቸው እንዲህ አይነት ወንጀሎችን ለመከታተልና ለመመርመር በእጅጉ ይቸገራሉ። በሴራሊዮን በጥንቆላ ማመን እጅጉን ከማህበረሰቡ ጋር የተቆራኘ ሲሆን በርካታ የፖሊስ ባልደረቦች ራሳቸው በእንዲህ አይነት እምነት የተያዙ በመሆናቸው በጁጁ ጥንቆላ የተጠረጠሩ ሰዎችን ለመመርመር ብዙም ፈቃደኛ አይደሉም። ስለዚህ ግድያዎቹን ማን እንደፈጸማቸው፣ ለምን እንደተፈጸሙ ሳይታወቁ ይቀራሉ። የቢቢሲ አፍሪካ አይ ቡድን የጁጁ ጥንቆላን አካሄድ በገለጸበት ወቅት ስርዓቱን ለማካሄድ የሚያስፈልጉ የአካል ክፍሎች እንደሚቀርቡ አትቷል። ይህን የሚያደርጉ ሁለት ሰዎችንም ማግኘቱን ገልጾ ሁለቱም ግዙፍ የሆነ የመረብ አካል መሆናቸውን አትቷል። አንዱ ደግሞ በምዕራብ አፍሪካ ከፍተኛ አቅም ያላቸው ደንበኞችን ማፍራቱን ይናገራል። የምርመራ ቡድኑ ሌላ አባል ማንነቱን ደብቆ ስሙን ኦስማን በሚል ቀይሮ ፖለቲከኛ እንደሆነና ሰው መስዋዕትነት ተደርጎለት ስልጣን ማግኘት እንደሚፈልግ ገልጿል። ቢቢሲም ጥንቆላውን የሚያካሄደውን ሰው ለማግኘት በሴራሊዮን ሰሜናዊ ግዛት ወደ ጊኒ ድንበር ተጠግቶ የሚገኘው ካምቢያ ወረዳ ውስጥ ባለ ጫካ ወደሚገኝ መኖሪያው አመራ። ራሱን ካኑ በማለት የሚጠራው ይህ ጠንቋይ ፊቱን በሙሉ ሸፍኖ ለስርዓቱ የሚለበስ ጭንብልን አጥልቋል። ጭንብሉ ማንነቱን ከመደበቁ ባሻገር አለኝ የሚላቸው ፖለቲካዊ ግንኙነቶች እንደ ሽፋን ሆኖ አገልግሎታል። ከብዙ ወንጀሎቹም ባለስልጣናቱ አስጥለውታል። Senegal, I don't go to Nigeria. I'm looking at playing Asidom. We'll go with him. እኔ በጊኒ በሴኔጋል እንደዚሁም በናይጄሪያ ውስጥ ከአንዳንድ ትልቅ ፖለቲከኞች ጋር አብሬ ሰራ ነበር። ቡድን አለን። አንዳንድ ጊዜ በምርጫ ወቅት ሌሊት ይህ ቦታ በሰዎች የተሞላ ነው። በሀገሪቷ የምርጫ ወቅት ወላጆች በጣም አደገኛ የሚሉት ጊዜ ሲሆን እገታና ጠለፋ የሚበረክትበት ጊዜ ነው። በመሆኑም ልጆቻቸውን እንዲጠነቀቁ የሚነግሩበትና በእጅጉ የሚመክሩበት ወቅት ነው። ለሁለተኛ ጊዜ ታዲያ ቢቢሲ ወደ ስፍራው በተጓዘበት ወቅት ጠንቋዩ ካኑ የበለጠ በራስ መተማመን ስለተሰማው ለኦስማን የሥራው አካል የሆነውን የሰው ልጅ ራስ ቅልን አውጥቶ አሳየው። Wow. Na Uma aid. Okay. It's a Uma. And I must deposit me for this aid, for and this aid. ይህንን አየህ፣ ይህ ለእውነት የተዘጋጀ ነው። ለእርሱ ነው ያደረግኩለት። የሴት ልጅ የራስ ቅል ነው። ዛሬ ወይም ነገ መጥቶ ይወስዳል ብዬ ጠበቅኩም ነው። በተጨማሪም ከተቀመጠበት ጀርባ ያለውን ጉድጓድ እያሳየ የሰውን አካል የምንሰቅለው በዚህ ስፍራ ነው፣ እዚህ እናርዳለን፣ ደሙም ወደዚያ ይወርዳል። ትላልቅ አለቆች እንኳን ስልጣን ሲፈልጉ ወደዚህ ይመጣሉ፣ የሚፈልጉትንም እሰጣቸዋለሁ ብሏል። ኦስማን የሴት እጅና እግር ለአምልኮ ስርዓቱ እንዲውል እንደሚፈልግ ሲገልጽ ካኑ ወደ ማስላት ገባ። የአንድ ሴት ዋጋ 70 ሚሊዮን ሌን ወይንም $3000 ነው። ማንንም ሰው አደጋ ላይ ላለመጣል በመፈለግ ይህንን ግለሰብ በተደጋጋሚ ማግኘት አያስፈልገኝም ያለው የምርመራ ጋዜጠኞች ቡድን ካኑ አጭበርባሪ ሊሆን ይችላል በሚል ምርመራ ለማድረግ የሚያግዙ ማስረጃዎችን ለአካባቢው ፖሊስ ማስረከቡን ጠቁሟል። እንደዚህ አይነት የጥንቆላ ተግባር ላይ የተሰማሩ ወንዶች አንዳንድ ጊዜ ራሳቸውን የባህል መድኃኒት አዋቂ በማለት ይጠራሉ። ይህ ስያሜ ብዙ ጊዜ በአካባቢው የሚገኙ ቅጠላቅጠሎችንና ስራስሮችን በመጠቀም የተለመዱ በሽታዎችን የሚፈውሱ ሰዎች የሚገለገሉበት ነው። የዓለም የጤና ድርጅት መረጃ እንደሚያሳየው በ1990ዎቹ በአሰቃቂ የእርስ በርስ ጦርነት የተጎዳችውና የኢቦላ ወረርሽኝ ማዕከል የነበረችው ሴራሊዮን በአውሮፓውያኑ 2022 1000 የሚጠጉ ዶክተሮች እንዳሏት ሲመዘገብ የባህል ሕክምና አዋቂዎች ቁጥሯ ግን 45000 ያህል ነበር።
በምዕራብ አፍሪካ የሚኖሩ አብዛኞቹ ሰዎች በእነዚህ የባህል መድኃኒት ቀማሚዎች ላይ የተደገፉ ናቸው። በአእምሮ ጤና ህመም የሚሰቃዩና ሌሎች ታካሚዎቻቸውን ለማከም የሚጠቀሙበት መድኃኒትና ቁሳቁስ ምስጢራዊነትንና የመንፈሳዊነት ባህሪን የተላበሰ ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የሴራሊዮን የባህል ሕክምና ባለሙያዎች ምክር ቤት ዋና ፕሬዝዳንት የሆኑት ሼኩ ታራዋሊ እንደ ካኑ ያሉ አሳሳች ጠንቋዮች ለባህላዊ ሐኪሞች መጥፎ ስምን እያሰጡ ነው ሲሉ ይናገራሉ። We bring all those bad herbalists on board so that they can prosecute them because we don't want bad people in our society. የራሳችንን ገጽታ ለማጽዳት በጣም ጠንክረን እየሰራን ነው። ትራውሱ አይረዳውም። ስለዚህ እኛ ሁላችንንም እንደ መጥፎ የባህል መድኃኒት አዋቂ አድርጎ ይመድቡናል። አንድ የበሰበሰ ዓሣ ሙሉ በሙሉ ዓሣውን ያበላሸዋል። እኛ ፈዋሾች ነን እንጂ ገዳይ አይደለንም። ታራዋሊ ከመንግስትና ከሌሎች መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ለታካሚዎች የባህል ሕክምና ክሊኒክ ለመክፈት እየሞከሩ ይገኛል። ለዚህ ስርዓት ከሚፈጸመው ግድያ ጀርባ ያሉት የስልጣንና የገንዘብ ጥማት ያላቸው ሰዎች ናቸው በማለትም የነካኑን ድርጊት ይኮንናሉ። Community people that they have killed somebody, remove his parts. We are not like that. We are healer. We are not killer. አንድ ሰው መሪ መሆን ሲፈልግ የአካል ክፍሎችን ከሰዎች ላይ ይወስዳሉ። ያንን ለመስዋዕትነት ያቀርቡታል። ሰዎችን አቃጥለው አመዱን ለስልጣን ይጠቀሙበታል። ዘይቱን ለስልጣን ይገለገሉበታል። በርካታ ሴራሊዮናውያን ራሳቸውን ሙስሊም ወይም ክርስቲያን ብለው በሚለዩባት ሀገር ለጥንቆላ ተብለው የተፈጸሙ የግድያዎች ቁጥር በውል አይታወቅም። በእንግሊዝ የአበርስት ዋይት ዩኒቨርሲቲ ተመራማሪ የሆኑት ኢማኑኤል አውስ በአብዛኞቹ የአፍሪካ ሀገራት የአምልኮ ስርዓት ለመፈጸም በሚል የሚፈጸሙ ግድያዎች እንደተለየ ወይም በነፍስ ግድያ ስር ተካተው በይፋ አይመዘገቡም ሲል ተናግረዋል። አንዳንዶች አደጋ፣ የዱር እንስሳ ጥቃት፣ ራስን ማጥፋት፣ የተፈጥሮ ሞት በሚልም በተሳሳተ መንገድ ይከፋፈላሉ ወይም መዝገብ ላይ ይመዘገባሉ። በዚህ መሸፋፈን የተነሳም አብዛኞቹ አጥፊዎች ምናልባትም 90% ያህሉ በፍጹም አልተያዙም ብለዋል። ቢቢሲ አፍሪካ አይን እንደሚለው ከሆነ ከዋና ከተማዋ ፍሪታውን ወጣ ብሎ በሚገኘው ዋተርሉ በተባለው በአደንዛዥ ዕፅና በሌሎች ወንጀሎች የታወቀ አካባቢ ላይ በርካታ የሰውነት አካላቶች ተቆራርጠው ተገኝተዋል። ኢዳራ ያለ ራሱን የሚጠራው ሰው ኡስማን ለተባለው የቢቢሲ ጋዜጠኛ ሲያጫውተው ኡስማን በስውር ካሜራ ነገሮችን እየቀረጸ ነበር። በወቅቱ ታዲያ ወንጀለኛው ኢዳራ ብቻዬን አይደለሁም ብሏል። ብቻዬን አይደለሁም። እስከ 250 የሚደርሱ የባህል መድኃኒት አዋቂዎች አሉኝ። እኛ የማንሰራባቸው የሰው አካል ክፍሎችም የሉም። አንድ ጊዜ የሆነ የሰውነት ክፍል ከጠራን ያመጣሉ። ስራውን ተከፋፍለን የምንሰራው። ኢዳራ ግብረ አበሮቹ ሰዎችን በመያዝ ረገድ እንዴት ጎበዝ እንደሆኑ የቢቢሲ ኦስማን ለሁለተኛ ጊዜ ባገኘው ወቅት የሚያገቱትን ሰው ፍለጋ በየምሽቱ መውጣት ለመጀመር እንደተዘጋጁ ከሚናገሩ ሰዎች የአንዳቸውን የድምፅ መልእክት አሰማኝ ይላል። የሰው ለደወለለት ሌላኛው ሰው ከዛ በላይ እንዳይቀጥል ቢነግረውም በኋላ ግን ደውሎለት ቡድኑ የሚያጠምደውን ሰው መለየቱን ነግሮታል። የሀገሪቷ የፖሊስ ኮሚሽነር ኢብራሂም ሳማም በተባለው አካባቢ በመሄድ ተጠርጣሪዎችን በቁጥጥር ስር ለማዋል ፖሊሶችን እንደሚያሰማሩ ቢናገሩም የፖሊስ ባልደረቦቹ ግን እንደዚህ ባሉ ስፍራዎች ላይ የሚያግዟቸውን ታራዋሊን ሳያገኙ ይህን ማድረግ እንደማይችሉ ይገልጻሉ። አንድ አደገኛ ጠንቋይ የሰዎችን አካል ተጠቅሞ እንደሚሰራ መረጃ ስናገኝ ከባህላዊ ሕክምና ባለሙያዎች ጋር አብረን እንሰራለን የሚሉት ደግሞ ረዳት ሳጅን ኢሊዮ ጃሎ ናቸው።
እኚሁ ሳጅን አንዳንድ መኮንኖች አጭበርባሪ የባህል መድኃኒት አዋቂዎችን ስለመታገል ያላቸውን አጉል እምነት ሲገልጹ እኔ ሄጄ በራሴ ላይ ነገር አልቀሰቅስም፣ ከእውቀቴ በላይ የሆነ የራሳቸው ስልጣን እንዳላቸው አውቃለሁ ይላሉ በማለት ረዳት ሳጅኑ ተናግረዋል። ኡስማን በማለት ራሱን ያስተዋወቀውና ድብቅ ካሜራ የያዘው የቢቢሲ ባለሙያ ብቻዬን አይደለሁም፣ እስከ 250 የሚደርሱ የባህል መድኃኒት አዋቂዎች አሉኝ ያለው ኢዳራ በቁጥጥር ስር ከዋለ በኋላ በተደረገ ፍተሻ ዳራ ውስጥ የደበቀው ቢላ በመያዙ ኢዳራንና ሌሎች 2 ሰዎችን በቁጥጥር ስር ለማዋል ለፖሊስ በቂ ነበር። ይህን ተከትሎም ጥንቆላ በመፈጸምና ለጥንቆላ ስርዓት ግድያዎች ጥቅም ላይ የሚውሉ በርካታ መሳሪያዎችን ይዘው በመገኘታቸው ተከሰሱ። ለቀረበላቸው ክስም ጥፋተኛ አይደለንም ብለው የተከራከሩት እነ ኢዳራ የዋስትና መብታቸው ተጠብቆ ለተጨማሪ ምርመራ በያሉበት ሆነው እየተጠባበቁ ይገኛሉ። የምርመራ ቡድኑ ቀደም ሲል በካምቢያ አግኝቶት ስለነበረው ካኑ ከፖሊስ ምንም የተገኘ ተጨማሪ መረጃ እንደሌለና ግለሰቡን በሚቀርብበት ክስ ላይ ለማነጋገርና ተጨማሪ ጥያቄዎችን ለመጠየቅ ወደ ስልኩ ደጋግሞ ቢደወልም ሊገኝ እንዳልተቻለ ተገልጿል። በሴራሊዮን ከፍተኛ ትኩረት የሳቡ ክሶች ሳይቀሩ ተዳፍነው የሚቀሩባቸው አጋጣሚዎች በርካታ ናቸው። ለምሳሌ ከ2 ዓመት በፊት በፍሪታውን አንድ የዩኒቨርሲቲ መምህር ከጠፋ በኋላ ፖሊስ አስክሬኑ ዋተርሉ በሚገኘው የባህል መድኃኒት አዋቂ ቤት ነው ሲል በገለጸው ስፍራ ላይ ተቀብሮ አግኝቶታል። ጉዳዩ በነሐሴ 2023 ከፍተኛ ፍርድ ቤት ቀርቦ እንዲታይ ቀጠሮ ተይዞለት የነበረ ቢሆንም እስካሁን ድረስ ክትትል እንዳልተደረገና በፖሊስ ቁጥጥር ስር ውለው የነበሩትም በዋስ መለቀቃቸው ተዘግቧል። ከዚህ ሌላ የ28 ዓመት እንስት የሆነችው ፋትማታ ኮንቴም በማኪኒ ተገድላለች። የፀጉር ሥራ ባለሙያና የ2 ልጆች እናት የነበረችው ይቺ ግለሰብ በልደት ቀኗ ማግስት አስክሬኗ መንገድ ዳር ወድቆ ተገኝቷል። የሟቿ በርካታ የፊት ጥርሶቿ ጠፍተዋል። ይህም በህብረተሰቡ ዘንድ የተለመደውን የአምልኮ ሥርዓትን ለመፈጸም የተደረገ ግድያ እንደሆነ ተገልጿል። የፋትማታ ኮንቴን ግድያ በተመለከተ አንድ ሐዘንተኛ ቤተሰብ ምንም ጉዳት የማታደርስ ሴት ነበረች፣ በጣም ሰላማዊና ታታሪም ነበረች ስትል ገልጻታለች። የፋትማቲ ግድያ ትክክለኛ መንስኤ ምን እንደሆነ እስካሁን አልታወቀም። የሀገሪቷ ፖሊስ አስክሬን ምርመራ ለማድረግ እንኳን የማይችል በመሆኑ ቤተሰቧ አስክሬኗ ምርመራ እንዲደረግለት ወደ ፍሪታውን ልኳል። ይህ ብቻ ሳይሆን በሳምንታት ልዩነትም ተጨማሪ 2 አስክሬኖች በተመሳሳይ ስፍራ ተጥለው መገኘታቸውም የአካባቢውን ነዋሪዎች አስደንግጦ ነበር። እንደ ፓፓዮ እናት እምነት ፖሊስ ከሚፈጸሙ ግድያዎች ጀርባ ያሉ ሰዎችን በቁጥጥር ስር ማዋል ባለመቻሉ ማኬኒ በተባለው አካባቢ የሚገኙ ዝቅተኛ የማህበረሰብ ክፍሎች ውስጥ ችላ የመባል ስሜት፣ ፍርሃትና ስጋት ነግሶ ይገኛል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።